أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. وإن يروا كسفا من السماء ساقطا يقولوا سحاب مركوم فذرهم حتى يلاقوا يومهم الذي فيه يصعقون يوم لا يغني عنهم كيدهم شيئا ولا هم ينصرون وإن للذين ظلموا عذابا دون ذلك ولكن أكثرهم لا يعلمون واصبر لحكم ربك فإنك بأعيننا وسبح بحمد ربك حين تقوم ومن الليل فسبحه وإدبار النجوم. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. وإن يروا كسفا من السماء كسماء يهونن قرطراጭ ቢያዩ ساقطا እየወደቀ የቁሉ ይላሉ ሰሓቡ መርኩም የተደራረበ አመና ነው ይላሉ። فذرهم ተዋቸው حتى يلاقوا يومهم الذي فيه يصعقون ያንን የሚገደሉበትን ወይም የሚሞቱበትን ቀናቸውን እስከሚያዩት ድረስ ተዋቸው ይላል። يوم لا يغني عنهم كيدهم شيئا ከነሱ ላይ ተንኮላቸው ምንም የማይከላከልበት የማያድንበት ቀን ከመምጣቱ በፊት ولا هم ينصرون እነሱም የማይረዱበትን ቀን وإن للذين ظلموا عذابا ለነዚያ ለበደሉ ሰዎች ቅጣት አለ دون ذلك ከዚያም በፊት ولكن أكثرهم لا يعلمون ነገር ግን አብዛኛዎቻቸው አያውቁም። واصبر لحكم ربك ለጌታህ ፍርድም ታገስ فإنك بأعيننا أنت በይታችን ስር ነህና وسبح بحمد ربك ጌታህን ከምስጋናው ጋር አቀላቅለህም አጥራው حين تقوم በምትቆምበት ጊዜ ومن الليل فسبحه ከሌሊቱም አጥራው وإدبار النجوم ከዋክብቶችም በሚዞሩበት ወይም ደግሞ በሚሄዱበት ሰዓት ይላል። ያው ስለ ሙሽሪኮች ነው እያወራ ያለው። በተከታታይ እንደተመለከትናቸው አንቀጾቹን ክህደታቸው ድንበር ያለፈ ከመሆኑ የተነሳ በአይናቸው የሚያዩትንም ጭምር ይክዳሉ። وإن يروا كسفا من السماء እንዲህ ተአምር ሲጠይቁ ከልባቸው እውነትን ለማወቅ ፈልገው ለማስመሰል ይሁን እንጂ ከሰማይ ወደ ምድር ቁርጥራጭ እየተቆራረጠ ሲወድቅ አይናቸው ቢያይም እንኳን የተደራረበ ዳመና ይላሉ እንጂ የጌታ ተአምር ነው ብለው ላለመቀበል ሸምጥጠው የካዱ ሰዎች ናቸው ይላል። يقول سحاب ዳመና ነው ይላሉ። መርኩም የተደራረበ ነው ይላሉ። فذرهم اتركهم تواቸው እነዚህን ሰዎች حتى يلاقوا يومهم الذي فيه يصعقون ያንን የሚወድቁበትን ቀናቸውን ወይም ደግሞ የሚሞቱበትን ቀናቸውን እስከሚያዩ ድረስ ተዋቸዋል። ስለምንድነው እየተናገረ ያለው? يخبر الله عز وجل عن عناد المشركين ومكابرتهم للمحسوس يا مشركوچن
እንቢተኝነትና በገሃድ የሚታይንም ነገር ጭምር መሞገታቸውን ነው የሚናገረው كما قال الله عز وجل ولو فتحنا عليهم بابا من السماء فظلوا فيه يعرجون በእነሱ ላይ ወደ ሰማይ በር ብላቸውና እያረጉ ቢውሉም እንኳ لقالوا انما سكرت ابصارنا አይኖቻችን ፈዘው ነው ወይም ደግሞ ድግምት ተደርጎባቸው ነው بل نحن قوم مسحورون ይላሉ ተአምር የማየት ያለ ማየት ጉዳይ አይደለም ወስነዋልና የፈለገ ነገር ቢያው አናምንም ከማለት ወደ ኋላ አይሉም ስለዚህ እነሱ ባለማመን አንተ ልትጨነቅላቸው ወይንም ደግሞ ልታስብላቸው አይገባም ልታዝና ተጠበቅብህ فذرهم اتركهم ተዋቸው ታድርስ ነው እንጂ የተባልከው ማናመነ ማናላመነ አንተ አትጠየቅም ደሞም እነሱ ዱንያ ላይ ለዘላለም ሊኖሩ አልመጡም ይወድቃሉ ይስዓቁን አለ የሚሞቱበት ማለት ነው ወይ ደግሞ يوم القيامه ያለው صعق من في السماوات والارض ملون ونفخ في الصور فصعق من في السماوات والارض ያንን ቀን የቂያማን ቀን እስከሚያዩ ድረስ يوم لا يغني عنهم كيدهم شيئا የበለጠ ተሻለ መሆኑን ያሳያል ይሃንቀጽ ያቀዱት ተንኮላቸው የመከሩት ምክራቸው ያደሙት አድማቸው እነሱን የማያድንበት ቀን እስከሚመጣ ድረስ ወላሁም ينصرون እነሱም የማይረዱ አማልክቶቻቸው ማይረዷቸው ራሳቸውንም መርዳት የማይችሉ የሚሆኑበትን ቀን ካልሆነ በስተቀር ሌላ ምን ተጠብቁት ነገር ምን አለ ነው وان للذين ظلموا ذنوبا وان للذين ظلموا عذابا ለነኛ ለበደለኛ ሰዎች ቅጣት አለ دون ذلك ማለት ከዚያ ከአኺራው ቅጣት በፊት قبل ذلك እዚህም ዱንያ ላይ የተለያዩ ቅጣቶች ይወርዳሉ የሚያስተውሉና የሚማሩ ቢሆኑ አንዱን በነፋስ አንዱን በዝናብ አንዱን በመሬት መንቀጥቀጥ ሌላውን በበሽታ ሌላውን በጦርነት እያተረማመሰ አላህ Subhanahu Wa Ta'ala ዓለማዊ ቅጣትን ያሳያቸዋል ولنذيقنهم من العذاب الادنى دون العذاب الاكبر አለ ከዝቅተኛው ቅጣትም እናቀምሳቸዋለን ከትልቁ ቅጣት በፊት ይላል እና ይሄም ይከሰታል ولكن اكثرهم لا يعلمون ነገር ግን አብዛኛዎቻቸው ይሄንንም አያውቁ የሚመጣባቸው እንትን ዓለማዊ ቅጣት አላህ Subhanahu Wa Ta'ala ከዚህ የበለጠም አለና ተጠንቀቁ ለማለት መሆኑን አይረዱ እያዩ እንዳላዩ እየሰሙ እንዳልሰሙ የተረፉት ይቀጥላሉ ይሄ ነው ችግራቸው نعذبهم في الدنيا ونبتليهم لعلهم يرجعون ويتوبون من ቀጣቸውና ምን ሞክራቸው ይመለሱ ዘንድ ወደ አላህ ለማስገንዘብ ነው ግን ፈተናውም አይገባቸውም فلا يفهمون ما يراد بهم ይሄ ሁሉም የሚገባቸው ነገ يوم القيامه ብቻ ነው ይላል حديث አለ በሚገርም ሁኔታ ይሄንን ማዕና የገለጸ ምንድነው የሚለው ان المنافق اذا مرض وعوفي منافق ሲታመምና ሲሽር مثله في ذلك كمثل البعير ምሳሌው በዚህ ጉዳይ ላይ ልክ እንደ ግመል ነው አለ لا يدري فيما عقلوه ولا يدري فيما ارسلوه ግመል ባለቤቶቹ ለምን እንዳሰሩት አያውቅም ለምን እንደለቀቁትም አያውቅም ሲታሰር ወደ ስር ሲለቀቅ ደግሞ ወደ ግጦሽ ከመሄድ ውጪ ይሄ ነገር ምን አጥፍቶ ወይም ደግሞ ምን ታስቦ በሱ ላይ እንደሚፈራረቅ የሚያስብ አቅል የለውም
እነዚህም የዱንያ መሳኢብ ሲመጣባቸው በግል ደረጃም ቢሆን መታመም መታረዝ ወይም ደግሞ በጠላት መጠቃት የተለያዩ ነገሮች ሲመጡ አስተማሪ ነበሩ የዛሬው የዱንያ መከራ ይሄን ያክል ያንቀጠቀጠን ነገር ረብል ዓለሚን ፊት ስንቀርብ እንዴት ልንሆን ይሆን የጀሃነምን ቅጣት የመቋቋም አቅም የለንም ብለው ሰዎች እንዲያስተውሉ ማስገንዘቢያ ነው በዚህ መልኩ ግን አያስቡትም ማለት ነው واصبر لحكم ربك ለጌታ ፍርድ አንተ ደግሞ ታገስ ጌታ በራሱ ጊዜ የሚፈርደውን እስከሚፈርድ ድረስ ከነሱ በኩል የሚደርስብህን በደል ከምንም ሳትቆጥረው በጽናት ለመወጣት ተጣጣር ደሞም አብሽር فإنك بأعيننا አንተ በእኛ እይታ ስር ነህ ማለት ምንድነው እኛንን የምንንከባከብህ እኛንን የምንጠብቅህ والله يعصمك من الناس እንዳለው በሌላ አያ የከፋ ነገር አይደርስብህም ማንንም አማኝ መፈተን እንደሚገባው ትፈተናለህ የተሸከምከውን ከባድ ኃላፊነት እንድትወጣው ፈተናዎች ይፈራረቁብሃል እንጂ ለክፉ ነገር የሚሰጥ ነገር አይደለም ጽና አላቸው ነብያችን ሰለላሁ ዐለይሂ ወሰለም ወሰብح بحمد ربك ጌታህን ደግሞ ከምስጋናው ጋራ እያዋህድ አጥራው ተስቢህ አድርግለት እንደገና ደግሞ ሐምድንም ማመስገንንም አትርሳለ ከዚህ በመነሳት ነብዩ ሰለላሁ ዐለይሂ ወሰለም ሶላት ሲሰግዱ حين تقوم ነው ያለው ስትቆም ይላል ወደ ሶላት ስትነሳ ይላል ሶላት ውስጥ ሩኩዕና ስጁድ ላይ سبحانك اللهم وبحمدك اللهم اغفر لي ይሉ ነበር በቡኻሪና በሙስሊም ከአኢሻ እንደተዘገበው ጌታችን ሆይ ጥራት የተገባህ ይሁን ምስጋናም ላንተው ይገባል ምህረት እንድትሰጠን እንለምንሃለን ይሉ ነበር ማለት ነው فسبح بحمد ربك واستغفره انه كان توابا የሚለውም አያ በዚህ ነው የተፈሰረው አብዱላህ ኢብኑ አባስ እንደፈሰሩት ማለት ነው ወይ ደግሞ فسبح بحمد ربك حين تقوم ማለት ከምኝታህ ስትነቃ ማለት ነው ከምኝታህ ስትባንን የመጀመሪያ ስራ ወደ ዚክር መሆን አለበት አላህን ወደ ማጥራት አላህን ወደ ማመስገንና ወደ መለመን በصحيحين በመጣው ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም من تعار من الليل كليلቱ ብንን ያለ ሰው فقال لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير سبحان الله والحمد لله ولا اله الا الله والله اكبر ولا حول ولا قوه الا بالله ይህን ዱዓ ያደረገ ثم قال رب اغفر لي او قال ثم دعا استجيب له ከዚህ በኋላ ዱዓ ካደረገ ወይ መስተግፋር ካደረገ አላህ ይቀበለዋል ብዙ ጉልበት የሚያባክን አይደል እዚያው መኝታው ቦታ ተቀምጦ ብንን ሲል ብቻ እቺን ዱዓ ማድረግ ማለት ነው አላህ ከርሱ በስተቀር አምላክ የለም ንግስና የሱ ነው ምስጋና ለሱ ይገባል ሁሉን ነገር ቻይ እሱ ነው ጥራት ለአላህ የተገባው ይሁን አላህ ምስጋና ይገባው ከርሱ በስተቀር አምላክ የለም አላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ ይሄንን ዱዓ ያደረገ እንደው ማለት ነው ስለዚህ حين تقوم ማለት حين تقوم من نومك ማለት ነው በሌላ አባባል ደግሞ حين تقوم ማለት من كل مجلس ከማንኛውም ከተቀመጥክበት ቦታ ስትነሳ ሰዎች ተቀምጠው አብረው ቁጭ ብለው ሲጨዋወቱ ኸይር ሊናገሩ ይችላሉ ሸርም ሊገባ ይችላል ዘማከል ሐሜት ይኖራል የሆነ ነገሮች ይገባሉ መጃሊሳችን ሙሉ ለሙሉ ንጹህ አይደለም የኸይር ብቻ አይደለም ስለዚህ ያ ከፋራ ያስፈልገዋል ተስቢህ አድርግ የሚለው ከተቀመጥክበት ስትነሳ ዱዓ አድርገህ ተነስ ማለት ነው ይሄንንም ማዕና የሚያረጋግጥ ሐዲስ አለ ጅብሪል አለይሂ ሰላም መጥቶ ነብያችን ሰለላሁ ዐለይሂ ወሰለም ከፋረተ المجلس አስተማራቸው ይላል سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك ጥራት ላንተ የተገባ ይሁን ምስጋናም ላንተው ነው የሚገባው ካንተ በስተቀር አምላክ የለም ምህረት ታረግልኝ ዘንድ ማጸናሃለሁ
ወደ አንተ መመለሳለሁ ማለት ነው ማዕናው حين تقوم بزهم يفسرال مالنا الذي ሶስት ነው አንደኛው حين تقوم الى الصلاه ወደ ሶላት ስትነሳ ሶላት ውስጥ ተስቢህ አድርግ ማለት ነው ሶላት ውስጥ እንደምታውቁት ሩኩዕ ላይ ተስቢህ አለ ሱጁድ ላይ ተስቢህ አለ የተለያየ የተስቢህ አይነት ተዘግቧል ከነብዩ ሰለላሁ ዐለይሂ ወሰለም ሌላኛው حين تقوم من منامك ከመኝታ ስትነሳ ተስቢህ አድርግ ሐምድ አድርግ ማለት ነው ሶስተኛው ደግሞ ከማንኛውም መጅልስ ስትነሳ የትኛውም ቦታ ተቀምጠህ ስትነሳ استغفارና ተስቢህ መዘንጋት የለበትም በዛ ሰዓት ላይ የተሰራውን ኃጢያት ያራግፍልሃል አጅርም ከአላህ Subhanahu Wa Ta'ala ታገኝበታለህ ማለት ومن الليل ከሌሊቱም ክፍለ ጊዜ فسبحه اللهን አጥራው ذكر በማድረግ ኢባዳ በማድረግ ቁርአን በመቅራት ሶላት በመስገድ ወለላ ማንቀስ አላህ Subhanahu Wa Ta'ala ومن الليل فتهجد به نافلة لك عسى أن يبعثك ربك مقاما محمودا كلليتم انقلف አተህ አላህን ተገዛበት ለአንተ ተጨማሪ ነገር ሲሆን የተመሰገነው ማዕረግ ዘንድ አላህ ያስነሳህ ዘንድ ይከጀላልና ይላል وإدبار النجوم ከዋክብቶች በሚሰወሩ ጊዜም አለ ይሄ ደግሞ ምንድነው ከፈጅር በኋላ ማለት ነው ምክንያቱም ከፈጅር በኋላ ከዋክብቶች አይታዩም በፀሐይ ብርሃን ይሸፈናል የፈጅር ሱና ነው ተብሎም ተፈስሯል ረክዓት الفجر خير من الدنيا وما فيها ነው መቼም የፈጅር ረክዓ ከዱንያም በውስጧ ካሉ ነገሮችም በላጭ እንደሆነች ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል እንግዲህ ዱንያ ላይ ያለ ሪዝቅና የሀብት አይነት በጣም ብዙ ነው እንግዲህ ከዛ ሁሉ ግን ሁለት ረክዓ ፈጅር ትበልጣለች አሉ ምክንያቱም ለዘላቂው ዓለም የምታበቃው ያቺ ሁለት ረክዓ ፈጅር ናት ለጀነት የምታበቃው ነገር ማለት እዚህ ዱንያ ላይ ያለ የትኛው ኒዕማ እዚሁ ቀሪ ነው ጥለነው የምንሄደው ነገር ነው هذا آخر ما من الله به علينا من تفسير سورة النجم ولله سورة الطور ولله الحمد والمنة نعم بسم الله الرحمن الرحيم والنجم إذا هوى ما ضل صاحبكم وما غوى وما ينطق عن الهوى إن هو إلا وحي يوحى علمه شديد القوى ذو مرة فاستوى وهو بالأفق الأعلى ثم دنا فتدلى فكان قاب قوسين أو أدنى فأوحى إلى عبده ما أوحى ما كذب الفؤاد ما رأى أفتمارونه على ما يرى ولقد رآه نزلة أخرى عند سدرة المنتهى عندها جنة المأوى إذ يغشى السدرة ما يغشى ما زاغ البصر وما طغى لقد رأى من آيات ربه الكبرى بسم الله الرحمن الرحيم سورة النجم ትባላለች 62 አናቅጾችን የያዘች ናት በመካ የወረደች ምዕራፍ ናት በዚህ ስሟ ነው የምትታወቀው በصحيح በተዘገበው ሐዲስ መሰረት عن عبد الله بن مسعود أن النبي صلى الله عليه وسلم قرأ سورة النجم يا الله ملكتنيا بمكة بنبروت ጊዜ سورة النجم قروا فما بقي أحد من القوم إلا سجد إذا كنبروا ሰዎች አንድ ሰው እንኳን ሳይቀር ሁሉም ስጁድ አደረገ ሱራዋን ሲሰሙ ተደናግጠው ሙሽሪኮች إلا رجل አንድ ሰው ብቻ ነበር أخذ كف من حصباء አሸዋ አነሳና ወደ ግንባሩ አድርጎ እኔ እንኳን ይሄ ይበቃኛል ብሎ አደረገ ያ ሰው ካፊር ሆኖ ተገድሎ አየሁት ይላሉ አብዱላህ ኢብኑ መስዑድ ኡመየት ብኑ ኸለፍ ነው እሱ المهم እዚህ ቦታ ላይ
ስሟ ሱረቱ ነጅም የምትባል መሆኗን በሐዲስ ደረጃ ያገኘነው ለመጥቀስ ያህል ነው። ሱረቱ ወነጅሚ ተብሎም እንዲሁ ዋዊቱ ተጨምራ ትጠራለች። كما ترجمها البخاري في كتاب التفسير من صحيحه والترمذي من جامعه. سورة والنجم إذا هوى ብለው የሚጠሩም ያጋጥመናል። የሁሉ ችግር ያለው አይደለም። በመካ የወረደች መሆኗ ሙጅማዕ ዐለይሂ ነው። ጀምሁር المفسرين በመካ የወረደች ሱራ መሆኗን ያናገራሉ። በቡኻሪ ያለው ቅድም የተከስኩት ሐዲስ ይሄን ማዕና ያረጋግጥልናል። የምዕራፏ የትኩረት አቅጣጫዎች ማለትም የምታተኩርባቸው ነጥቦች ደግሞ በዋነኛ ደረጃ تحقيق أن الرسول صلى الله عليه وسلم صادق فيما يبلغه عن الله يا الله መልእክተኛ ከአላህ በሚያስተላልፉት ነገር ላይ እውነተኛ መሆናቸውን ማረጋገጥ፣ ሙሽሪኮች በሳቸው ላይ ከሚያነሷቸው ትችቶች የጸዱ መሆናቸውን መመስከር፣ ቁርአን ከአላህ በኩል የመጣ በጅብሪል አማካኝነት የአላህ ቃል መሆኑን ማስተማር፣ የቁርአን አወራረድ በምን መልኩ እንደሆነ ሰዎች ሊረዱ በሚችሉት መልኩ መግለጽ ነው። ከዛ ቀጥሎ የሙሽሪኮችን አማልክት ማብጠልጠልና ከንቱነታቸውን ማረጋገጥ ነው። ጣዖቶችን ያምናሉ። ጣዖቶች ደግሞ እነ ዑዛ እነ ላት የሚባሉ ነበሩ። ስመጥር የሆኑ የቁረይሽና የሰቂፍ ወይም ደግሞ በዙሪያ ያሉ ህዝቦች አማልክቶች እነኚህ ሁሉ እውነተኛ አማልክት እንዳልሆኑ ማስተማር፣ ይሄንን እውነታ ያልተቀበሉና በሽርክ ውስጥ የቀጠሉ ሰዎች ደግሞ መጨረሻቸው ምን እንደሚሆን ዓለሙል ገይብና ዓለሙል ሸሃዳን ያነጻጸሩ ማስረዳት የሱራዋ ትኩረት ነው። وإثبات البعث والجزاء መቀስቀስና ጀዛ የማይቀር መሆኑንም ታስተምራለች። በቀደምት ህዝቦች ላይ በሙሽሪኮቹ ላይ የተፈጸሙ ቅጣቶችን የተወሰኑትን ትጠቁማለች። ውስጥ ለውስጥ ደግሞ እነኚህ ጉዳዮችን እያነሳች የምታነሳቸው አያሌ ቁም ነገሮች አሉ ማለት ነው። ወነጅሚ በኮከብ እምላለሁ፣ ኢዛ ሀዋ በተምዘገዘገ ጊዜ፣ ማ ضل صاحبكم ባልደረባችሁ ይሄ የናንተ ነብይ አልጠመመም አልተሳሳተም፣ ወማ ገዋ አልጠመመም፣ ወማ ينطق عن الهوى ከልብ ወለዱ ተነስቶም አይናገርም። إن هو إلا وحي يوحى እርሱ ከአላህ በኩል የሚወርድ ወህይ ብቻ እንጂ ሌላ ነገር አይደለም። علمه شديد القوى አቅመ ብርቱ የሆነው መላእክት ጅብሪል ነው ያስተማረው። ذو مرة ማለትም ذو قوة የኃይል ባለቤት የሆነው። فاستوى ተቅጣጨ وهو بالأفق الأعلى እርሱ በላይኛው አድማስ ሆኖ ثم دنا ከዚያም ጠጋለ فتدلى ወረደም فكان قاب قوسين ልክ የሁለት የደጋን ጫፎች ያህል ተቀራረበ ማለት ነው። የሁለት ደጋኖችን ጫፍ ያህል ተቀራረበ ጅብሪል መልእክቱን ሲያስተላልፍ። አው አድና እንደውም ከዛም የቀረበ ሆነ። فأوحى ራእዩን አስተላለፈ إلى عبده ወደ ጌታ ባሪያ ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ما أوحى ያንን ያስተላለፈውን ነገር እስከዚህ ነው የተቀረው። ما كذب الفؤاد ልቡ አልዋሸም ما رأى ያየውን ነገር
አፈቱማሩነሁ ትከራከሩታላችሁን على ما يرى በሚያየው ነገር ولقد رآه በርግጥም አይቶታል نزلة أخرى ሌላም ጊዜ አይቶታል ወይም በሌላ መውረድም አይቶታል ነዝላማት መውረድ ነው عند سدرة المنتهى የመጨረሻዋ ዛፍ አጠገብ ቁርቁራ አጠገብ عندها صازند ደግሞ አለ جنة المأوى የመዘውተሪያዋ ጀነት إذ يغشى السدرة ቁርቁራዋን በሚሸፍናት ጊዜ ما يغشى የሚሸፍናት የሆነው ነገር ما زاغ البصر አይኑ አልጠመመም ወይም ደግሞ አልቃበዘም وما طغى አቅጣጫም አልሳተም ይላል አይኑ አልተዘነበለም لقد رأى من آيات ربه الكبرى ከጌታው ታላላቅ ተአምራቶችም በእርግጥ አይቷል ይላል الله عز وجل በዚች ምዕራፍ በጣም በርካታ ነገሮችን እንዳነሳ ተቆም ያለው ዋነኛው ትኩረቱ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም መልእክት ምንጩ መነሻው ምድራዊ አካል ሳይሆን ከረብል ዓለሚን በኩል የወረደ ወህይ መሆኑን ማረጋገጥ ነው መግቢያው በመሐላ ነው የጀመረው በኮከብ ኮከቡ ሲምዘገዘግ አለ ገሃዳዊው ነገር ሲከሰት እና ያለን ኮከብ ተወርውሮ ሲሄድ ማለት ነው ወህዩ ከላይ ወደታች መውረዱ ለምንድነው ግራ የሚያጋባንና መሞገት የሚያስፈልገው ያንን ያደረገ ጌታ ይሄንንም አድርጓል ለማለት ተፈልጎ ነው النجم ያለው ሱረያ የተባለ የኮከብ አይነት አለ በፈጅር አካባቢ ሲሆን ይጠፋልና እሱም ማለት ነው የፈለገው ብሎ ሙጃሂድ ኢብኑ ጀብር ፈስረዋል وكذا روي عن ابن عباس ከዚህ ሌላ ኮከቡ የትኛው ነው የሚለውን ነገር ለመናገር የሞከሩ አሉ ግን ከዛ ሁሉ የተሻለው ከዋክብቶች ሲዘገዘጉና ሲንቀሳቀሱና ያለን እንደዛ የሚሆኑት ደግሞ ምን እንደሆነ በቁርአን ተናግሯል والصافات صفا فالزاجرات زجرا فالتاليات ذكرا إن إلهكم لواحد رب السماوات والأرض وما بينهما رب المشارق إنا زينا السماء الدنيا بزينة الكواكب وحفظا من كل شيطان مارد የዱንያ ሰማይ በጌጥ አጌጥ አሱበናታል የሷ ጌጦች ከዋክብቶች ናቸው አንዱ አገልግሎት ይሄ ነው ማለት ነው ሁለተኛ ደግሞ ምንድነው وحفظا من كل شيطان مارد ማንኛውም አመፀኛ የሆነ ሰይጣን ወደ ሰማይ እንዳይወጣ ወይም ተጠግቶ እንዳያዳምጥም ለመጠበቅ ነው ሰይጣኖች ከሰማዩ ቀበሌ ወሬ አፈንፍነው ለማድረስ ጠንቋዎችን ለማገልገል እየተደራረቡ እዛ ይወጣሉ ግን ችቦ ይለቀቅባቸውና እየመታ ወደ መሬት ይጥላቸዋል ማለት ነው ያ ነው ወነጅም اذا هوا የተባለው ወይ ደግሞ ነጅም ማለት ክፍለ ጊዜ ማለት ነው አንድ ነገር ተከፋፍሎ ከሆነ ሙነጀም ይባላል በአረብኛ ደረጃ ቁርአን ደግሞ በዚህ መልኩ ነው የወረደው ስለ ኮከብ ማደለም ጭራሽም እየተናገረ ያለው والقرآن الذي نزل منجما ማለት ነው ሌላውም አያ ሱረቱል ዋቂዓ ላይ ያለችው በዚህ ተፈስራለች فلا اقسم بمواقع النجوم وانه لقسم لو تعلمون عظيم انه لقرآن كريم ይላል በኑጁም ወይ ተከፋፍሎ በሚወርደው አልምልም በምን ኖሮም ትልቅ መሐላ ነው እርሱ ቁርአን ነው የተከበረ ይላል ቁርአን ደግሞ የመጀመሪያ 5 አንቀጾች ጋሩ ሒራ ላይ ከወረዱበት ጊዜ ጀምሮ እስከ 23ኛው አመት ገደማ ድረስ በተከታታይ በተለያየ ጊዜ እንዳስፈላጊነቱ ተከፋፍሎ ነው የወረደው
ናም እየተናገረ ያለው ስለ ኮከብ ሳይሆን ስለ ቁርአን ተከፋፍሎ መውረድ ነው ወቁርአንን فرقناه لتقرأه على الناس على مكث ونزلناه تنزيلا ይላል ቁርአንን ከፋፍለን አወረድነው በሰዎች ላይ በሂደት እንድታነብ ባንድ ጊዜ ቢወርድ ባንድ ጊዜ ሁሉ መመሪያ መቀበል ለሰዎች ይከብዳቸዋል እንኳንስ ተቀበለው ተግባራዊ ለማድረግ ቀርቶ ለማጣጣምም አይችሉም ግን መጀመሪያ አስፈላጊ የሆኑ ነገሮችን ያወርዳል ያን አጣጥሞ ሲቀበሉ ቀጣው ይመጣል የቁርአን በሂደት መውረድ ጥበቡ ህግጋቶቹ ተግባራዊ የሆኑም እንዲሄዱ ሰውም እየተለማመዳቸው እንዲሄድ ነው ህጉም ማስተማር ብቻ ሳይሆን መተግበሩንም ማሳየት ጭምር ስለሚፈለግ ማለት ነው አይሻ ረዲየላሁ ተዓላ عنها እንዳሉት አንድ ጊዜ ሁሉም ወርዶ لا تسرقوا لا تزنوا لا تشربوا الخمر ቢባል ኖሮ ማንም አይቀበልም ነበር አሉ ዚና አትስሩ አትጠጡ ኸምራት እንደዚህ ቢባል ኖሮ ግን መጀመሪያ ምንድነው አቂዳውን አወረደ አላህን እንዲያውቁ አደረጋቸው ኢማንን ውስጣቸው ኮተኮተ በመካ የነበሩ ጊዜ ሰሃቦች ከዛ በኋላ ደግሞ ቆይቶ ማህበረሰቡ እየተመሰረተ ሲመጣ ለዛ ሰዓት አስፈላጊ የሆነውን አመጣ ወደ መዲና ከሄዱ በኋላ ደግሞ ኡማ ሲሆኑ የራሳቸው አመራር ሲኖራቸው የራሳቸው ሀገር ሲኖራቸው ህግጋቶቹ መውረድ ጀመሩ ነብዩ ሰለላሁ ዐለይሂ ወሰለም ሐያታቸው ሊያልፍ 80 ቀን ሲቀረው اليوم اكملت لكم አለ ዛሬ አሟላሁላችኋል አሁን በቃ ተሟልቷል ይሄን ተግባራዊ ማድረግ ብቻ ነው እስከ ቂያማ የሚጠበቀው اليوم اكملت لكم دينكم واتممت عليكم نعمتي ورضيت لكم የመጀመሪያው اقرأ باسم ربك الذي خلق ያለው የወረደበት ነው የመጨረሻው ከህግጋት አንፃር ይሄ ነው ምክንያቱም ከዚህ በኋላ የሚወረደች አንድ ታንቀሳለች واتقوا يوما ترجعون فيه الى الله ثم توفى كل نفس ما كسبت وهم لا يظلمون የሚለው ደግሞ የቁርአን የመጨረሻ አንቀጽ ሆነች ማለት ነው በዚህ መልኩ አላህ ያወረደው ለህክማው ነው ቁርአንን ፈረቅናሁ አለ ከፋፈል ነው ለምን لتقرأه على الناس على مكث ቀስ በቀስ ለሰዎች እንድታነብላቸው ተርቢያም እየተደረጉ እንዲሄዱ በዛ ነገር ላይ ትሬኒንግ እየወሰዱ እየተዋህዳቸው እየኖሩት ተግባራዊ ያደረጉት እንዲሄዱ ተፈልጎ ነው በዚህ መልኩ የወረደው ተውራትን በአንድ ጊዜ ሲያወርድላቸው ለነብዩላህ ሙሳ በኒ እስራኤል እኮ ወደ መልስ ነው ያሉት አልቻሉም ጦሩ ሲና ላይ ቀጠሮ ተይዞ ሄዱ መተው ሲያበቁስ ከጌታ ያመጣውን አበበል ሲሏቸው አመረኩም በከዛ ናኩም عن كذا ይሄን ስሩ ይሄን አትስሩ ይሄ ነው ይሄን ሁሉታችኋል ብለው ያውም ከ40 ዓመት በኋላ ነው የወረደው ተብሏል ያም ሆኖ አንድ ላይ ስለሆነ ከበዳቸውና ይሄንማ መቀበል ይከብደናል መልስና አሻሽለህ አምጣሉ አላህ Subhanahu Wa Ta'ala ተራራ ነቅሎ ተራራቸው ላይ ደቅኖ وإذ نتقنا الجبل فوقهم كأنه ظلة ويمጨፍለቅ ወይ መቀበልን ተቀበሉ ተብሎ በዛ መልኩ ነው የተቀበሉት لكن لأمة محمد صلى الله عليه وسلم الله رحمه ስላደረገ በአንድ ጊዜ ካልተቀበላችሁ አላለ ቀስ በቀስ ተወስ አምስት አያ አውርዶ ቁርአን እየተከፋፈለ የሚወርደው አሉ وقال الذين كفروا لولا نزل هذا القرآن جملة واحدة ይሄ ቁርአን አንድ ጊዜ ተጠቃሎ ለምንድነው የማይወርደው አሉ كذلك على الله አንድ ዚህ አወርደነውኛ لنثبت به فؤادك ያንተ ልቦና ለናጸናበትም ነው ይሄም ሌላ ህክማ ነው ምን ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም አንዴ ወህይ ወርዶ ሲያበቃ ስራ መስራት ብቻ ነው የሚጠበቀው ቢባል ግንኙነቱ ተቋረጠ ማለት ነበር ግን በየጊዜው ጅብሪል ይመጣል አዲስ ወህይ ያመጣላቸዋል የሆነ ችግር ያጋጥማል መፍትሄው ይመጣል እሳቸውንም ጭምር ሊያጸናበት ነው በዚህ መልኩ ያወረደው لنثبت به فؤادك ورتلناه ترتيلا ألا تزورنا أكثر مما تزورنا አሁን ከምትጎበኘን የበለጠ ደጋግመህ መዘየር አትችልም አሉት መልሱን አላህ አወረደ ምን አለ وما نتنزل إلا بأمر ربك له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا በለው ንገረው ለባልደረባህ እኛ የምንወርደው በጌታህ ትእዛዝ ብቻ ነው ታዛዥ ነንና ወረድ ሲባል ነው የሚወርደው መዘየር ስለፈለኩ ስለናፈኩ መምጣት አልችልም አይነት ነገር ነው ከፊት ለፊታችን ከኋላችን ያለውን የሚያውቀው እሱ ነው وما كان ربك نسيا አስፈላጊ በሆነው መልኩ በሆነው ሰዓት እንዲወርዱ ይታዘዛል ጅብሪል አለይሂ ሰላም ነብዩ ሰለላሁ ዐለይሂ ወሰለም ያን ጊዜ ይቀበላሉ ማለት ነው
እና ወነጅም የሚለው ይሄን ማዕናን በውስጡ የያዘ ነው ማለት ነው ይሄን ቁም ነገር እዚህ ቦታ ላይ ባጭር ነገር መጥቀሱ ስለ ቁርአን ሊናገር ስለፈለገ የቁርአን አወራረድን ሂደት ለማስገንዘብ ነው አላሁ ተባረከ ወተዓላ ቁርአንን ያወረደው ረጅም ጊዜ የሰዎችን ችግር እየፈታና ሰዎችን እያስተማረ እንዲሄድ ለዚህ ጥበብ ነው ማለት ነው ማዳ صاحبكم ባልደረባችሁ አልተሳሳተም እነሱ ተሳሳተ እያሉ ነበር አይደል አላዋቂ ነው እብድ ነው እንቋይ ነው ወይንም ደግሞ ከተለያዩ ሰዎች የሚሰማውን ነገር በጥሩ ቋንቋ ያዘጋጀ ወህይ ነው ይላል እንጂ አይደለም ብዙ ትችቶችን ተችተዋል ግን መልስ ሰጠ ረብ العالمين እናንተ እንዳላችሁት አይደለም ነው እየተጓዘበት ያለው መንገድ ትክክለኛ ነው ወማ ገዋ አልጠመመም በሌላ አባባል እናንተ ጠማችኋል ማለት ነው እናንተ ተሳስታችኋል ማለት ነው ይሄ ቁርአን የሚጠቀመው አንድ ዘዴ ነው ኢና ለነራከ ፊ ضلال ብለው ሲሏቸው አንዱ ነብይ ሆነ ጥመት ውስጥ ነው ያለኸው በዚህ ሁኔታ ያያየነህ ነው ሲሏቸው ቃለ ليس بي ضلالتنا ጠማማነት የለም ምን ማለት ነው እናንተ አለባችሁ ማለት ነው በሌላም ኢና ለነራከ ፊ ሰፋሃ ሲሏቸው قال ليس بي سفاهة ولكني رسول من رب العالمين ጅልነት እኔ የለብኝም ሲያልፍም አይነካኝም ጅልነት ያለበት ራሱን ይፈልግ ነው እንግዲህ እዚህም ما ضل صاحبكم على የናንተ صاحب አልጠመመም ወይም አልተሳሳተም ضلال ማለት መንገድ መሳት ማለት ነው ኺዋያ ማለት ክፋት ጥመት ማለት ነው የለበትም بل هو رسول بعثه الله لهداية الناس ይልቁንስ አላህ የጠመሙትን መንገድ ለማሳየት ወደ አላህ ለመምራት የላከው መልእክተኛ ነው وكذلك أوحينا إليك روحا من أمرنا ما كنت تدري ما الكتاب ولا الإيمان ولكن جعلناه نورا نهدي به من نشاء من عبادنا وإنك لتهدي إلى صراط مستقيم أنت عندهم ودك أتنيا منقد تمر على صراط الله الذي له ما في السماوات تعالى يتناقروا كيت متى يمتلو كهونه وما ينطق عن الهوى كفلاغوتو تنستو እንዲህ ቢሆንልኝ ይፈልጋለሁ ብሎ አይናገርም የነብዩ ሰለላሁ ዐለይሂ ወሰለም አስተምሮት ውስጥ በሙሉ ለሳቸው ዓለማዊ ጥቅም የሚሆን አንድም የለም ህይወታቸውም ላይ የለም ይሄን ነገር ለማግኘት ነው ይሄን የሚሉት ብሎ የሚያጠራጥር ነገር የለም ደሞዝ አልጠየቁ ጥቅም አልፈለጉ ምን አላሉ ሲኖሩ ሰሃቦቻቸውን ሲመሩ እንደማንኛውም ተራ ሰሃባ ሆኖ አብረው ነው የኖሩት የለም በመሪዎች ታሪክ እንደዚህ አይነት እንግዳ ሲመጣ አይቷቸው ማያውቅ ሰው ሲመጣ ሰሃባ መሐከል ተቀምጠው የትኛው ነው ረሱላህ ብሎ ጠይቆ ነበር የሚያውቀው ባለባበስ ባቀማመጥ በመናምን በመለዩ አይለዩም ስራም አብረው ነው የሚሰሩት ሰሃቦች የሚቆፍሩ ከሆነ ረሱላህ ሰለላሁ ዐለይሂ ወሰለም አብረው ይቆፍራሉ እንደውም የከበዳቸውን ያ ረሱላህ ብለው እርዳታ ከሳቸው ነበር የሚጠይቁት ኸንደቅ ሲቆፍሩ ማይችሉት ድንጋይ ሲያጋጥማቸው ረሱላህ ሰለላሁ ዐለይሂ ወሰለም ጠሩ አላህ አክበር ብለው በመዶሻ ወዳቸው ላይ ድንጋይ አስረው ይላል ካለ ግንባር ቀደም እሳቸው ተሳታፊ ናቸው ችግረኛ ካለ ዲና ላይ ስጋት ሲኖር ሽብር ሲኖር የሆነ ነገር ሲሰሙ ፈረሳቸውን አስነስተው የሚመጡ እሳቸው ነበሩ እና የትኛው ነው ለሐዋው ሰራም የሚባለው ምንድነው ያገኙት ሰደቃ ዘካ ፈርድ ሲሆን ለነብዩ ሰለላሁ ዐለይሂ ወሰለም እና ለሰሃቦቻቸው ማን ነው ለቤተሰቦቻቸው حرام አደረገው ان الصدقه لا تحل لمحمد ولا لآل محمد ምናልባት ሀዲያ የሚሰጥ ሰው ካልሆነ በስተቀር ሰደቃ የሚሰጥ ለሳቸው حرام ነው ኩሉ ብለው ሳቸው ይሄዳሉ እንደው አንሰታው እንኳን ይበሉት የለም ስለዚህ ከዓለማዊ መስለሃ ጋር የተያያዘ ሐዋ የሚባል
አላህ ይሄን ሁሉ ማዕረግ አጎናጽፎ እያለ እንደዚህ አይነት የሚያሳይ ግን የለም ማለት ነው ያም ነው ትልቅነታቸው የሚቸገር ካለ ሳቸው አብረው ተቸግረው የመጀመሪያው ተቸጋሪ ሆኖ ከሰሃቦቻቸው ጋር ዱንያ ይመጣል እኮ ሳቸው ጊዜ ገናኢም እኮ ብዙ ገኒማ ነው የሚገኘው ኑሯቸው ግን አይለወጥም ነበር በመስጂድ ዙሪያ ያሉ ጎጆዎች ነበሩ የረሱል ሰለላሁ ዐለይሂ ወሰለም መቀመጫዎች ባለቤቶቻቸው የሚቀመጡት ትናንሽ ጎጆዎች ውስጥ ነበር የአመት ቀለብ ከኸይበር ይገባል ግን የአመት ተብሎ የተበጀተው እንግዳ መጣ ፉቀራ መጣ ምን መጣ ያንን ነገር በዝል ስለሚያደርጉ ማለት ነው እንደማንኛውም ሰው ገበያ ሄደው ሽጠው ሸምተው hatta ሲሞቱ እንኳን አይገርማል ተበድረው 30 ወስቅ ገብስ ድርዓቸውን ካፓቸውን መያዣው አስይዘው ተበድረው ነው የሞቱት ነው ይስላል ማንንም ሱሐባ አምጣ ቢሉት እንብን ቢል የለም ማን ነው ለሳቸው ወደ ኋላ የሚለው ሩሑን የሚሰጥ ሱሐባ ከራሱ አብልጦ የሚወድ ሱሐባ ቢአቢ አንተ ከይሁዲ ሄደው ተበደሩ ለምን ከሰው መገልገል እንደዚህ አይነት ቁሳዊ ጥቅም በሪ እንዲሆኑ ነው አላህ ሁሉንም ነገር እዛ ነው ያዘጋጀላቸው مقام محمود ያዘጋጀለት فكيف ينطق عن الهوى وما ينطق عن الهوى سبحان الله ከፍላጎቱ ተነስቶ የሚናገረው ነገር የለም إن هو إلا وحي يوحى ይልቁንስ እሱ ከአላህ በኩል የሚወርድለት ወህይ ነው አላህ ተዝኪያ ያደረጋቸው ማለት ነው ከሐዋ የጸዳ ነው አላቸው علمه شديد القوى የብርቱ አቅም ባለቤት የሆነው መላእክት አስተማረው ይላል አስተማሪ እንጂ የትምርቱ ምንጭ አይደለም ትምርቱ የሚመጣው ከአላህ ወህይ ነው እሱ አድራሽ ነው ከማድረሱ አንፃር የሱ ቀውሉ ተብሎ ይገለጻል انه لقول رسول كريم ذي قوه عند ذي المكين يعرش بالبيت زند بعالموال የሆነ مطاع ثم እዚያ ተሰሚ የሆነ ተደማጭነት ያለው አሚን ታማኝ የሆነ አሚኑ من في السماء الى امين الله عز وجل في الارض የሰማዩ ጌታ ታማኝ የሆነው ጅብሪል አለይሂ ሰላም ለምድሩ ታማኝ ለሙሐመድ ሰለላሁ ዐለይሂ ወሰለም ወህዩን ይዞ መጣ ማለት ነው ذو مرة ذو قوة ማለት ነው ይሄም ወይ ደግሞ ذو مرة ማለት የቁንጅና የውበት ባለቤት ማለት ነው መላእክቶች በጣም ያምራሉ አላህ የሰጣቸው በሐቂቃቸው የሚያሰው ካለ እና ሰዎችም ራሳቸው በጭንቅላታቸው ውስጥ ያለው መላእክት ያምራል የሚል ስለሆነ ነብዩ ዩሱፍን ሲያደንቁ ምን አሉ ما هذا بشرا ان هذا الا ملك كريم ይሄ ሰው አይደለም የተከበረ መላእክ ቢሆን እንጂ አንድ ቀን መላእክቱ ያቆም ነው ሰዎች ያው ምችሉም አይደለም ግን በሐሳባቸው ያለው ያ ነው መላእክት ውብ ነው ብሎ ነው የሚያስቡት ሸይጣን ደግሞ መጥፎ ነው መልኩም መጥፎ ነው ስለዚህ መጥፎን ነገር ሰይጣን ይመስላል ነው ምንለው አይደል ሰይጣን አይቶ የሚያቅሰዋል ቁርአን ራሱ ምን طلعها كانه رؤوس الشياطين ይላል አበባዋ የጀሃነምን ዘቁምን ሲናገር የሰይጣን ራስ ይመስላል በእነሱ አቅል ውስጥ የተሳለውን አስተሳሰብ ለምሳሌነት ተጠቀመው ማለት እና ውብ ነው ፍዋቅ الامر ውብ ነው መላእክት ማለት ስለዚህ ዙብራ ያለው ለዚህ ነው ይሄ ነብዩ ሰለላሁ ዐለይሂ ወሰለም ጅብሪልን አላህ በخለቀው መልኩ ሁለት ጊዜ ብቻ ነው ያዩት ከዛ ውጪ በተለያየ መልክ ነበር የሚመጣው ሁለት ጊዜም እንኳን ሲያዩት አንዱን እንኳን እይታ ማሟላት አልቻሉም እስቲ ከጌታ ፍቃድ ጠይቅና አንድ ጊዜ አላህ በخለቀ መልኩ ታየኝ አሉት አስፈቀደ 600 ክንፉን ዘርግቶ ይሄ ነው የማይባል የተለያየ መልክ ያለው ሆኖ በአድማስ ላይ ያንጃበበ ሲመጣ እያዩ ወደቁ ነብዩ ሰለላሁ ዐለይሂ ወሰለም ድጋሜም እንደዚሁ ከዛ በኋላ ተውት ስለዚህ መላእክቱ ሲያናገራቸው የተለያየ ቅርጽ እያያዘ ነበር ይመጣው ሰው መስሎ የመጣበት አጋጣሚ አለ ዲህየቱ ኢብኑ ኸሊፈት አልከልቢ
የሚባል ሰሃቢ አለ እሱም መስሎ ሲገባ ኡሙ ሰለማ አዩት ከዛ በኋላ ሲወጣ አላዩትም ዲህያ የደረሰ ሲገባ አላየሁም ወይ ብሎ ጠየቁ አይደለም ዲህያ እኮ አይደለም እነሆ ጅብሪል አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰው ቢሆን ኖሮ ሲገባ በር ካይተው ሲወጣ መታየት ነበረበት ዛው ነው ቁጭ ያለችው ሌላው حديث جبريل لا يالون ሁላችንም እናውቃለን جاءنا رجل شديد بياض الثياب شديد سواد الشعر لا يرى عليه اثر السفر በጣም ልብሱ የጸዳ የነጣ ጸጉሩ በጣም የተቆረ የመንገደኝነት ምልክት የማይታይበት ግን እንግዳ ነው غريب ነው ታይቶ የማይታወቅ ሰው መጥቶ ወደ ነብዩ ሰለላሁ ግልበቱን ጠጋ አድርጎ ጥያቄዎችን ጠየቀ ከዛ በኋላ ደግሞ ብሳለ ዞር ብሎ ይፈልጉ የለም فالحاصل መላእክታው በተለያየ መልኩ ነው የሚመጣው አላህ በخلቀው መልኩ ቢታይ ግን اجمل الخلق منظرا እይታው በጣም አስደናቂ የሆነ ወይ ደግሞ ذو مرة ማለት ذو خلق طويل حسن ይሁሉ ተቃራኒ ትርጉም አይደለም ተቃራኒ ተፍሲር አይደለም ይሁሉ አለው አቅምም አለው ቁዋ አለው በሉጥ ወገኖች ላይ በተላከ ጊዜ ጅብሪል አብሮ ሶስት መላእክቶች ተልከዋል የሚሉ ሪዋያዎች አሉ አላሁ አዕለም ግን ከተሞች ሰባት ከተሞችን እንዲህ በክንፉ ገብቶ ስቅስቅ አርጎ እንደ ዳቦ አንስቶ ሰማይ ጥግ አድርሶ ግልብጥ فجعلنا عليها سافلها ይሄ አይነት አቅም አላህ ለሰጥቶታል ቁዋም አለው በደምስም ያጠፋሉ አላህ Subhanahu Wa Ta'ala ከላካቸው ጮኸው ብቻ فاخذتهم الصيحه ነው ብለው ጮኸት ያዘቻቸው ጮኸት ራሱ ኃይል ነው ስለዚህ ذو قوة ነው ማለት ነው فاستوى ተቅጣጨ በዋላይ በአድማስ ላይ ታያቸው ለሳቸው وهو بالافق الاعلى በላይኛው አድማስ ሆኖ ይላል ከምስራቅ በኩል ከፈጅር ከሚታይበት አቅጣጫ በኩል ነው ብለዋል مجاهد بن جبر قال هو مطلع الشمس وقال قتادته هو الذي يأتي منه النهار وقال عكرمة الأفق الأعلى الذي يأتي منه الصبح أكثر المفسرين من السلف بذي معناه يفسروا مالانا ثم دنا كزام قرب ود النبي صلى الله عليه وسلم فتدلى مالت ورد تقال فكان قاب قوسين دغانا ايتاچو متاقو ካላችሁ ጥጥ የሚነደፍበት ድሮ ድሮ ነው ዛሬ ለተለያየ ተስላላ እንደዚህ ጥፍ ያለ ነገር ነው አይደለም ጫፏና ጫፏ ጥፍ ስትል ትቀራረብ ትደርሳለች እንደዛ ጠጋ ብሎ ቀርቦ ነው ያናገረው ለማለት فكان قاب قوسين او ادنى بل ادنى ወይም ደግሞ እንዳውም ከዛ የቀረበ ነው ከዛ فاوحى وحينا استلالف ተብሎ የታዘዘውን ሹካለ ለነብዩ ሰለላሁ ዐለይሂ ወሰለም الى عبد الله تبارك وتعالى والضمير يعود على الله تبارك وتعالى ودا الله باريا ما استلالف ያለበትን አስተላለፈ ይላል ይሄ እንግዲህ አላህ በخلቀው መልኩ የታያቸው ጊዜ የተከሰተውን ነው መጀመሪያ ታየ ከዛ ቅርጹን ቀይሮ ጠጋ ብሎ መልእክቱን አስተላለፈ روى ابن جرير عن عبد الله بن مسعود قال رسول الله صلى الله عليه وسلم رأيت جبريل وله 600 جناح جبريل አይተዋለው 600 ክንፍ ያለው ሆኖ አሉ ያዩት ባይን ሳይሆን በፉአድ በቀልብ ነው አላህ Subhanahu Wa Ta'ala ዛሬ አይንን የማየት አቅም ሰጥቷት ነው የምታየው እንጂ ሌላው የሰውነት አካል እንዲያይ ከፈለገም እሱን የሚያይ ማድረግ ይችላል ሌላ የሰውነት አካል ከምላስ ውጪ እንድናገር ከፈለገ ያናገራል አይደል የውመል ቂያማ ያንዳንዱ አካል ይናገራል ምን ይከለክለዋል
አንጠቀነ الذي انطق الله الذي انطق كل شيء እንደሚለው ማለት ነው እና በቀልባቸው ነው ያዩት ባይናቸው አይደለም ምክንያቱም ቀጥሎ ምን ይላል ما كذب الفؤاد ما راى ይላል طيب ما كذب الفؤاد ما رأى قال عبد الله بن مسعود رأى رسول الله صلى الله عليه وسلم جبريل عليه حلة رفرف ሁለት ረፍረፍ የተባሉ ጌጦች በላዩ ላይ ተደርበው አየ قد ملأ ما بين السماء والأرض በሰማይ በመድር መካከል ያለውን ሞልቶ ሳቸው ሲታያቸው ማለት ነው ከዛ በኋላ ወህዩን አስተላለፈ ይላል አፈቱማሩነሁ ዐላ ማ የራ በሚያየው ነገር ትከራከሩታላችሁ ትሞግቱታላችሁ አንድ ሰው በሱ ዕውቀት ደረጃ ያለን ነገር ቢከራከር ተቀበለዋለህ ይሄ ነገር ልክ ነው ይሄ ነገር ደግሞ ልክ አይደለም ምክንያቱም ይሄ ስለሆነ ብሎ ማለት የሚችለውን ነገር ሙሽሪኮች ስለ ወህይ ስለ ገይብ ስለ ጀና ስለ ጀሃነም ስለ ሰማዋት ስለ አርሽ ሲከራከሩ ከዛ በዛ ጉዳይ ላይ የሚያውቁት ምንም ነገር የላቸው ገና እየሰሙ ነው ያሉት እንዴት ነው የምትከራከሩት አፈቱማሩነሁ አቱጃዲሉነሁ على ما يرى ولقد رآه نزلة أخرى ሌላ ጊዜም ወርዶ አይቶታል ነብዩ ሰለላሁ ዐለይሂ ወሰለም ጅብሪልን ሁለት ጊዜ ነው ያዩትና ሌላ ጊዜም አይቶታል ማለት ነው እዚህ ላይ አንዳንዶቹ ተፍሲር ሰዎች አላህን ነው ያዩት ቀጥታ ሌሊቱል ኢስራ ወል ሚዕራጅ ነው ያዩት ብለው የሚሉ አሉ ከአብዱላህ ኢብኑ አባስም ተወርቷል ነገር ግን በصحيح በተዘገበው ሐዲስ መሰረት በቀጥታ አላህን አላዩም የሚለው ነው ራጂህ ሆኖ የሚገኘው አላየሁም ብለዋል في صحيح مسلم አለ ሐዲሱ نور ان ارى እንዴት ልየው ማለት አላህ አይታይም ማለት አይደለም አላህ ይታያል ነገ يوم القيامه ሙእሚኖች እንደሚያዩትም ቃል ገብቷል وجوه يومئذ ناظره الى ربها ناظره ግን ነብዩ ሰለላሁ ዐለይሂ ወሰለም እዚህ ዱንያ ላይ በነበራቸው ቆይታ የተሰጣቸው አቅም ለሰው የሚሰጠው አቅም ነው ያ ደግሞ ሩእየት አላህን መቋቋም አይችልም አላህን የማየት አቅም የለውም ነብዩላህ ሙሳ ጠይቀው ረቢ አሪኒ አንظر ኢለይክ አሉ ልመልከት ወደ አንተ አሳየኝ አሉ ምልክት ብቻ ሰጣቸው እኔ ማየት አትችልም አላህ አዘነላቸው ለን ተራኒ ولكن انظر الى الجبل ነገር ግን ወደ ተራራው ተመልከት ተራራውን እገለጽለታለሁ አላቸው አይናቸው ተራራው ላይ ሲያርፍ ተራራው እንደ ቅቤ ቅልጥ ብሎ ሲገባ አዩት فلما تجلى ربه للجبل جعله دكا በዛ እይታ የተነሳ ራሳቸው ወደቁ فخر موسى صعقا فلما افاق بننسل قال سبحانك ጥራት ይገባ تبت اليك ወደ አንተ ተመልሻለሁ ከድንበር ያልፌ ጠየቅኩኝ መሰላል እና ነብያችን ሰለላሁ ዐለይሂ ወሰለም ላይ ይሄ ነገር አልተደገመም አላህን አላዩም ጅብሪልን ለማየት በመከሩት እንኳን መቋቋም እንዳቃታቸው ይናገራል ያ ማለት አላህ ስለማይታይ ሳይሆን አሁን በዱንያ ላይ ባለን ቆይታ ላይ ሩእየት አላህን የማስተናገድ አቅም ስለሌለን حتى ሰማያት ድረስ ግብዣ ተደርጎላቸው ይያለ ለተል ኢስራ ወል ሚዕራጅ فوق السبع سماوات ወጥተዋል ነብዩ ሰለላሁ ዐለይሂ ወሰለም ሙሳ በሲና በረሃ ነው አላህን ያነጋገሩት ረሱላህ ሰለላሁ ዐለይሂ ወሰለም ደግሞ አርሽ ነው የወጡት عند سدرة المنتهى እዛ እንኳን ጅብሪል ነው ያዩት ولقد رآه نزلة أخرى ቤት ነው ያየው عند سدرة المنتهى سدرة المنتهى ዘንዳል منتهى ማለት ማለቂያ ማለት ነው ከዚህ ከላይ የሚወጣው እዛ ሲደርስ ያቆማል ማለፍ አይችልም መላእክታም ሆነ ምንም ስድር ያቺ ቁርቁራ ድንበር ናት ቦርደር ናት ከላይ የሚወጡ ደግሞ ካሉ በአርሽና ከዛ በላይ ያሉት ከዛ ጀርታቸው ወጡ
ጅብሪል አለይሂ ሰላም ነብዩን ሰለላሁ ዐለይሂ ወሰለም ይዞ ወጥቶ ዛች ቦታ ሲደርስ የኔ እዚህ ያለቀ ነው ያለው እዚያ ታይቷቸዋል ደግሞ አላህ በخلቀው መልኩ ከዛ በላይ ያው አርሽ ደርሰው ረብል ዓለሚንን አነጋግረው እንደተመለሱ ሙተዋቲር በሆነ ደረጃ የተዘገቡ ዘገባዎች ያረጋግጣሉ አነጋግረው እንደተመለሱ ማየት ግን አልቻሉም ስለዚህ ረአሁ የሚለው ረአ ጅብሪል ነው ከዛም عائشة رضي الله عنها يالوتن أثر متكسو يبجال مسروق بن الأجدع يتبالو تابعي قال دخلت على عائشة رضي الله تعالى عنها فقلت هل رأى محمد ربه محمد جيتا ونايطال لنا بي عائشة طيكون فقالت لقد تكلمت بشيء قف له شعري يالج يتناقركو نقر إياك وراسو سأقرينا قومو በጣም አስፈሪ ጥያቄ ነው የጠየቀኝ ጉዳዩ ስለ አላህ ነው እየተጠየቀ ያለው فقلت رويدا اس ارجينا ترجኝ እስቲ አልኩና ثم قرأت لقد رأى من آيات ربه الكبرى ايش القرآن እንዴት ነው ብዬ ጠየቅኳት فقالت اين يذهب بك የት ነው የምትወሰደው አንተ አቅልህ የት እየሄደ ነው ቁርአንን ስቀራ በመልኩ ነው የምታነበው አለች انما هو جبريل اتجايت جبريل محمدا راى ربه او كتب شيئا مما امر به او يعلم الخمس التي قال الله تعالى انه علم الساعه وينزل الغيث فقد اعظم الفريه سمعني لنقرها لك ሶስት ነገር የሚያወራ ሰው ከሰማ ቀጣፊ ነው አለ አንደኛ ሙሐመድ ሰለላሁ ዐለይሂ ወሰለም አላህን አይቷል ካለ ሁለተኛ ሙሐመድ ሰለላሁ ዐለይሂ ወሰለም ከወረደላቸው ወህይ ላይ የደበቁት ነገር አለ ምስጢር አሁን እነዚህ ሺዓዎች እንደሚሉት የሆነ ነገር ይላሉ ምስጢር ሊያስተምሩ ለምን ሰለላሁ ዐለይሂ ወሰለም ተላኩት ለመላ የሰው ልጆች የወረደውን ወህይ አድርሰው ነው ይሄዱት ምስጢር አለ ካለ ወይ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ገይብ ያውቃሉ አምስት የገይብ ቁልፎች አሉ ቁርአን ያነሳቸው إن الله عنده علم الساعة فكن دونك الله بتاعنا مياك وينزل الغيث ذناب مياورد السنو ويعلم ما في الأرحام بما هسنات يالن مياك السنو وما تدري نفس ماذا تكسب يندن دو نفس نجا من دم تسرى التوكم الله بتاعنا مياك وما تدري نفس بأي أرض تموت ما أن نفس دمو يتنياو يمدر أكالا عندما تموت التوكم إلى كأنني كمستم هكال عندان بيانس محمد ياو قال بلو ميامن كاله ከባዱ ሸት ነው ያዋሸዋሉ አይሻ እነኚህን ሶስቶችን ተናገረ اعظم على الله الفريا የሚገርመው ሶስቱንም የሚመጉቱ ሰዎች አሉ راى ربه بغير برؤيا عيني من غير كيف وغير عيني يالو በመንዙማ ላይ ራሱ ይዘፈናል በአይን እይታቸው አይተዋል ከይፍያው እንዲህ ነው ሳይሉ ቦታ ሳይወሰን አይተዋል እንደገና ያው ደበቀ የሚለው ሺዓ ዘንድ ነው የሚሰማው አንድ ሶስተኛው ቁርአን እንደውም ተደብቆ ቀርቷል ብለው ሲያበቁ ያልሆነ ተረት ያወራሉ ሁለት ሶስተኛው እንደው አንድ ሶስተኛው ብቻ ነው ያለው እንግዲህ ያንን ቁርአን لا نحتاج اليه አንፈልገውም የውሸት ስለሆነ ሌላው አምስቱን ገይብ ያውቃሉ ሚል መንዙማ በእኛ ሀገር ይባላል ጃሚዑ خمس الغيب عظيم عرش ربي ያሉ የሚያንገራግሯሉ هذا ከቁርአኑ ጋር ሙግት ነው ወይስ ምንድነው እና ዋናው ወግራ መንገዱን ነው የተነሳው አላህን አይተዋል የሚል የለም አላየሁም ያሉበት ሐዲስ في صحيح مسلم ተዘግቧል وهو ما رواه مسلم عن أبي ذر الغفاري قال سألت رسول الله صلى الله عليه وآله وسلم هل رأيت ربك طيبكوا عليه الصحابي قال نور أن أراه نور نو انديت ليوني قالوا إلى ليلوች روايات አሉ لم أره بعيني ولكن رأيته بفؤادي بعيني عليهم بلبين ያየሁት ይሄ ሪዋያው ትንሽ እንትን ያለው ቢሆን ضعف ያለበት ቢሆንም ይሄም ተዘግቧል ታዲያ አላህም ቢሆን ኖሮ ثم دنا فتدلى ይባላል ወረደ ቀረበ አናገረው ጅብሪል ለምን አስፈለገ
النبي صلى الله عليه وسلم رأى جبريل ወደ እሳቸው ጠጋ አለ አናገራቸው ነው እያለ ያለው ባዩት ነገር አልዋሹም ما كذب الفؤاد ما رأى ولقد رآه نزلة أخرى بل لا ورارد توتال يت عند سدرة المنتهى قدم እንደተጠቀምኩት سدرة المنتهى አጠገብ አይቶታል سدرة المنتهى ማለት የጉዞዎች ማለቂያ ከላይ የወረደው እዛ ላይ ከታች የወረደው እዛች ሲደርስ የሚያልቅባት የሆነች ናት ማለት فوق ذلك عرش الرحمن ከዛ በላይ የረህማን አርሽ ነው ያለው እዛም አይቶታል عندها جنة المأوى እዛች ቦታ ላይ መዘውተሪያዋ ጀነት አለች አለ የጀነት ቦታም የት እንደሆነ ነገረን ጀነት ያለችው ከሰባቱ ሰማይ በላይ ነው የጀነት ጣሪያዋ ደግሞ አርሹ الرحمن ነው እንደ ጣሪያ ሆኖ እሷን ከላይ የሚሸፍናት اللهم ادخلنا الجنة إذ يغشى السدرة ما يغشى ያችን ዛፍ ያችን ቁርቁራ የሚሸፍናት ነገር ሲሸፍናት አለ ረሱል ሰለላሁ ዐለይሂ ወሰለም እንደተናገሩት فغشيها الوان ما ادري ما هي እዛ ስደርስ በጣም የተለያየ መልክ ይቀያየርባት ነበር ይሸፍናት ነበር ግን ምን እንደሆነ አላውቅም ይሄን ይመስላል በየ ልገልጽላችሁ አልችልም አለ እዛ ኢስራእና ሚዕራጅ ላይ ያዩዋቸውን ሐቃኢቆች በተቻለ መጠን ሰው ሊረዳው በሚመልኩ ገለጹት እንጂ ሄዶ ያላየ ሰው ሊረዳው በትክክል አይቻልም غيب حتى ጀነት ያለውን በስም ደረጃ ነው የተነገረን እንጂ ሐቂቃው ምን ይመስላል እዛው ሲደረስ ብቻ ነው የሚታወቀው ولقد رآه بالأفق المبين ይሄን አያ ማዕና ይበልጥ የሚገልጽ ደግሞ ሌላ አንቀጽ አለ ما زاغ البصر አይኑ አልቃበዘም አልዋለለም በትክክል ነው ያየው وما طغى አልተሳሳተም ወይም ድንበርም አላለፈም እይታው ሐቂቂ ነው ለማለት ነው ብጅታ አይደለም መስሎት አይደለም እንደ ህልም አይደለም رؤية حقيقية يبتام አይደለም لقد رأى من آيات ربه الكبرى ከጌታው ታላላቅ ተአምራት ብዙ ነገር አይተዋል አለ እዛች ግብዣ ላይ አላህ ያሳያቸው ብዙ ነገር ነው ጀሃነምን አሳይቷቸዋል ብዙ ስለ ጀሃነም የተናገሩባቸው ሐዲሶች አሉ ሌሊቱል ኢስራ ወል ሚዕራጅ ጋር አገናኝተው ጀነትንም አሳይቷቸዋል አርሽ ድረስ ደርሰዋል ከዛ በኋላ ደግሞ ወደዚች ምድር ስራቸውን አጠናቀው እስከሚሄዱ ድረስ መቆየት ወዳለባቸው ጎስቋላዋ የዱንያ ህይወት ተመልሰው ከአማኝ ወገኖቻቸው ጋራ ኑረዋል ማለት ነው خير እኛም የዛሬው ደርሳችን እዚህ ላይ ይቋጫል سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك